እሺ ውድና የተከበራችሁ ተማሪዎች ዛሬ ትንሽ ሂንት ለመስጠት ብዙ ተማሪዎች ስትጨናነቁ ምናምን ስላየሁኝ ሞጁል ተቀይሯል ምናምን እያላችሁ ብዙ ተማሪ ሲጨናነቅ አይቻልም። አሁን ይሄ ነገር ዋናው ክሪቲካል የሆነ ነገር አይደለም። ሞጁል ተቀየረ አልተቀየረ ባለቀ ሰዓት ምናምን ብላችሁ የምትነጫነጩበት ሰዓት አይደለም። አንደኛ ምክንያቱ ለምንድን ነው? የተቀየረው ሞጁል በጣም ቢግ ዲፈረንስ ያለው አይደለም ከባለፈው ኢቭን ያልተቀየሩ ለምሳሌ እዚህ ጋር እንደ ኤግዛምፕል ሶሻልም ላይ ናቹራልም ላይ በተመሳሳይ እዚህ ጋር ባዮሎጂ ለምሳሌ ምንም ካልተቀየሩ ሞጁሎች መካከል አንዱ ነው። ስለዚህ እናንተ ምንም የምትጨናነቁበት ነገር የለም ማለት ነው። አንደኛ ለምትጨናነቁ ተማሪዎች ለምንድነው የምትጨናነቁት? እስቲ ቆም በላችሁ አስቡ። መውደቅ ከሆነ ወይስ ማለፍ አላልፍም፣ አልፋለሁ፣ ወድቃለሁ፣ አልወድቅም። አሁን ስለዚህ ኢሹ የምታስቡ ከሆነ እርግጠኛ ሆኜ የሚነግራችሁ ውጤታችሁ ባትወድቁ እንኳን ይወርድባችኋል። እናንተ ፈጣሪ ወስኖላችኋል። አንዴ ኦር ታልፋላችሁ አታልፉ። በቃ እናንተ ምንድነው ማድረግ አለባችሁ? መጣር ነው፣ ማንበብ ነው። እስከዛ ብዙ ችግሮች ሊያጋጥማችሁ ይችላል። ለብዙ ችግሮች ደግሞ ፕሪዘርቭ የሚባለው ነገር ይሄ ጥንካሬ ከሌላችሁ መቋቋም አትችሉ። የማለፍ እድላችሁ ዝቅተኛ ይሆናል ማለት ነው። እናንተ ሞጁል ተቀየረ ምንም ኢሹ አይመለከታችሁም። የተቀየረውን ዝም ብላችሁ ማንበብ። እናንተ አሁን ተንጫጫችሁ አልተንጫጫችሁ፣ ብርሃኑን ወቀሳችሁ፣ ፕሮፌሰር ብርሃኑን ወቀሳችሁ አልወቀሳችሁ ምንም የምታመጡት ነገር የለም። አንደኛ ስለምታደርጉት ነገር ቆም ብላችሁ ማሰብ አለባችሁ። ስለምትጨናነቁትም ነገር ቆም ብላችሁ ማሰብ አለባችሁ። አሁን ላይ ምንም መጨናነቅ የለባችሁ። እንዴት ማንበብ እንዳለባችሁ በደንብ እንነጋገራለን። ነገር ግን መጀመሪያ ላይ ብትጨናነቁ ተማሪዎች ባትጨናነቁና ባትወዛገቡ መልካም ነው። ውጤታችሁ እንዳይወርድ እናንተ አሁን ከናንተ የሚጠበቀው ዋናው ነገር 50% አምጥታችሁ ማለፍ ነው። እናንተ 30% ግቢ ላይ ሆነ 5% ግቢ ላይ ሆነ አልሆነ 5% ግቢ ላይ ሆኖ እዛ ያለው የበለጠ ልትሰሩ ትችላላችሁ። አንዳንድ ጊዜ ማሰብ ያለባችሁ አንድ ነገር አለ። ግቢ ላይ የምትፈተኑት ለኢንተራንስ የሚዘጋጅ ሞዴል ፈተና አለ፣ ለኢንተራንስ ደግሞ የሚዘጋጀው ፈተና አለ። ዴፊኒትሊ እርግጠኛ ሆኜ የምነግራችሁ ነገር ኢንተራንስ በጣም ቀላል ነው፣ ግቢዎች ላይ ከሚዘጋጀው ሞዴል ይልቅ ማለት ነው። ምናልባት እኛ ሴንትራል ፓርት ወይም ደግሞ እንደጠቃላይ እንደ ሀገሪቷ የሚዘጋጅ ፈተና ሊሆን ይችላል ኢንተራንስ። ነገር ግን ግቢያችን ላይ ትምህርት ቤታችን ላይ የሚዘጋጀው ሞዴል ደግሞ ምናልባት እንደ ግቢያችን ልናስበው እንችላለን። ብዙ ጊዜ ካስተዋላችሁ ሞዴል ፈተናችን ከባድ ይሆናል። ስለዚህ አንዳንድ ግቢዎች ለእናንተ ጥሩ እድል ነው። አንዳንድ ግቢዎች ኢቭን በዘር የሆነበት የሆነ ይሄ ምንድነው ናሽናል ኤክስትሪም የሆነ ናሽናሊስት ሆኖ የተወሰነ ግቢ በቃ ያሳልፋል፣ የተወሰነ ግቢ ተማሪን ይጥላል። በቃ እንደዚህ አይነት ሲቹዌሽን ላይ ነበር። አሁን ላይ እነ ፖዚቲቭ ነገር ነው ልትጠቀሙበት የሚገባው ማለት ነው። ኢቭን በተለይ ከዚህ በፊት ብዙ ግቢ የሚጥሉ ብዙ ተማሪዎችን የሚጥሉ ተማሪዎች ግቢዎች ነበሩ። እኔ በጣም ጎበዝ ተማሪ የነበሩ ኢንተርናስ ላይ ይወድቃሉ ብዬ ማላስባቸው የወደቁ ተማሪዎች አሉ። ኢቭን ሪሜዲያል ራሱ የወደቁ ተማሪዎች። እነዛ ተማሪዎች አሁን የብቃት ማነስ አይደለም፣ እርግጠኛ ሆኜ የምነግራችሁ ነገር እነዛ ተማሪዎች የወደቁት ኢንተራንስ ወይም ደግሞ ጎበዝ መሆን አቅቷቸው አይደለም። አንደኛው በቃ ቴንሽን አለ፣ መጨናነቅ አለ፣ ድብርት አለ። ያን ተደራርቦባቸው በቃ እየተጨናነቁ ይወድቃሉ። ስለዚህ እናንተ አሁን ላይ ምንም መጨናነቅ ምናምን አያስፈልግም። ጭንቀትን እንዴት እናስወግዳት ምናምን የምትሉ ተማሪዎች እናንተ ስለዛ ነገር ማሰቡን አቆሙ። ስፖርት ስሩ። ስፖርት ሰርታችሁ አንብቡ። ትጀምር እናንተ ግቢ ምን እንደሆነ አይታችኋል። ግቢ ያናክል እንትን የሚባልለት ነገር አይደለም። በዚህ ልክ የምትሳሳለት የምትጨናነቁለት ነገር አይደለም። ከሆነ ሆነ፣ ካልሆነ አልሆነም በቃ። ከሆነ ካልሆነም ለእናንተ እንደውም እንደ ኦፖርቹኒቲ ነው ልትጠቀሙበት የሚገባው። ኢንተርፕረነርሺፕ ፍሬሽማን ላይ ስገቡ በደንብ እናየዋለን። የሚያጋጥማችሁ ችግር እንደ ኦፖርቹኒቲ ከተጠቀማችሁ ትልቅ ቦታ ላይ መድረስ ትችላላችሁ። ነገር ግን የሚያጋጥማችሁ እናንተ ፕሮብሌም ብላችሁ የምታስቡት ነገር ካጋጠማችሁ በኋላ ወደኋላ የምትሉ ከሆነ ትልቅ ኔጋቲቭ ነገር ያጋጥማችኋል ማለት ነው እናንተ በዋናነት ሪሜዲያል ተማሪዎች እናንተ አሁን ላይ ማንበብ ነው። ካለፋችሁ አለፋችሁ፣ ካላለፋችሁ አላለፋችሁ። አንደኛ ለራሳችሁ ጤና ማሰብ አለባችሁ። ከተጨናነቃችሁ ብዙ ነገር ከኋላ ሊከተላችሁ ይችላል። ሪሜዲያል ደግሞ ያናክል የሚጓጓለት ግቢ ያናክል የሚጓጓለት ፍሬሽማን ግቢ ገብታችሁ የሆነ ፊልድ ተምራችሁ ያናክል የሚጓጓለት ነገር አይደለም። ኢቭን ቤተሰብ አስተምሮኛል ምናምን ብላችሁ የምትጨናነቁ ተማሪዎች የኢትዮጵያ ትምህርት ቤት እያየ ነው ማለት ነው። ስለዛ ነገር መጨናነቃችሁን አቁሙ። ስለዛ ነገር አታስቡ። አትደናገጡ። ግቢ ያናክል እንደዚህ በእናንተ ልክ መጨነቅ የሚገባው ነገር አይደለም። በዛ ልክ መጨነቅ አለባችሁ ብዬ አላስብም ማለት ነው። አሁን በዋናነት ምንድነው ዋናው ሐሳባችን ግቢ ላይ ሞጁል ተቀይረውና የምትሉ ተማሪዎች ሞጁል የተቀየረው በጣም በትንሹ ነው። በጣም በትንሹ ተቀይሯል ሊባል በማይችል መልኩ ኢቭን በቃ በፐርሰንት ብናሰላው እስከ 5% አይሆን። ኢቭን ምንም ያልተቀየሩ ሞጁሎች አሉ። ዩ ካን ሲ ይሄንን መመልከት ትችላላችሁ።
ምንም የተቀየረ ነገር የለም። ኬሚስትሪ በተመሳሳይ ልክ ሶሻሎችም ላይ በተመሳሳይ በጣም በትንሹ ነው የተቀየረው። እንግሊዝ እንደሆነ እንግሊዝ በቃ በኮንሰፕት ምናምን መመለስ የምትችሉት ነው። ምንም የሚጨመር የሚቀነስ እንግሊዝ ተቀየረ አልተቀየረ ምንም ሊያሳስባቸው አይገባም። ጂኦግራፊን በተመሳሳይ። ስለዚህ እናንተ አሁን በዚህ ልክ ሳትጨናነቁ የተቀየረውን ሞጁል እኛ ጥያቄ በደንብ እንሰራለን። ምናልባት ከዚህ በፊት ባዮሎጂ ቻፕተር 1 በደንብ አሪፍ አድርጌ የሰራኋቸው ጥያቄዎች አሉ። እነዛን ጥያቄዎች ካያችሁ በእርግጠኝነት በደንብ መስራት ትችላላችሁ። በቃ ሬሜዲያል ተማሪዎች በደንብ መስራት ትችላላችሁ። ማንበብ ነው ከእናንተ የሚጠበቀው። አንብቡ፣ ፈተናውን መስራት ነው። ምንም የሚካበድ ነገር የለም። ልትጨናነቁለት የሚገባ ነገር አይደለም። እናንተ ቆይ እኔ አንዳንድ የሰው ልጅ ግራ ይገባኛል እኮ አሁን እናንተ ትምህርት ሚኒስቴርን የምትወቅሱ ተማሪዎች እንደዚህ ብላችሁ የምትነጫነጩ ኮሜንት ላይ ምናምን ስለማይ ነው ተማሪዎችም ስለምሰማ ነው። አሁን ይሄ ነገር ተጨናነቃችሁት፣ እሱን ሰደባችኋል። ምንም የምታመጡት ነገር ከማችለው ኃይል ጋር መጋፈጥ ሰዓትህን ማባከን ነው። ዝም ብለህ ካንተ የሚጠበቀው ምንድነው? ላይብረሪ ገብታችሁ አንብቡ። በተቻላችሁ መጠን ለብዙ ሰዓት ለማንበብ ሞክሩ። ራሳችሁን እያዝናናችሁም ቢሆን ለማንበብ ሞክሩ። ካነበባችሁ ፈተና በደንብ መስራት ትችላላችሁ። በእርግጠኝነት ዘንድሮ ያን ያክል ፈተናችሁ ይከብዳል ብዬ አላስብም። አንደኛ 30% የሚባል ነገር የለም። ስለዚህ ከትምህርት ሚኒስቴር የሚወጣው ጥያቄ ተማሪዎች ላይ ያን ያክል የከበደ አይሆንም። ከዚህ በፊት 30% ቢያዝ ምናምን ነገር ስላለው ከበድ አድርገው ሊያወጡት ይችላሉ። አሁን ላይ ግን ያ ነገር ስለሌለ ግቢ ላይ የሚወጣ ጥያቄ ስለሌለ እናንተ ግን ግቢ ላይ የሚያዘጋጃችሁ ፈተናዎች በደንብ ስሩ። ሌላው ደግሞ ሪስክ ሊኖረው ይችላል። ክላስ ምናምን አትቅጡ፣ ገብታችሁ ተማሩ። ከዛ በኋላ ምናልባት አቴንዳንስ ምናምን የሌለ መምህራኖቹን አይታችሁ ግቢ ላይ ታውቃላችሁ። ያን ያክል አሪፍ መምህር ላታገኙ ትችላላችሁ። እናንተ በምትጠብቁት ኤክስፔክት በምታደርጉት ልክ አይደለም ግቢ ላይ ያሉ መምህራኖች። በጣም አንዳንዴ ኢቭን በቃ ስለ ኮርሱ ምንም ሂንት የሌላቸው በሚመስል መልኩ አሉ እነዛ መምህራኖች። እነዚህ መምህራኖች በሚሆኑበት ሰዓት አቴንዳንስ ምናምን ከሌለ እናንተ ላይብረሪ ለማንበብ ሞክሩ። በደንብ አንብቡ። ነገር ግን ለሪስክ ተጋላጭ እንዳትሆኑ። ስም ይዙ አቴንዳንስ ምናምን ያለበት መምህር የሚጠራ መምህር ካለ እናንተ ምንድነው መቅረት የለባችሁ። አቴንዳንሱን ተሳተፉ። ምናልባት ላስት ሊጭሯችሁ ይችላል። ኢትዮጵያ ላይ ለተማሪ ለህዝብ ለትውልድ ምናምን ለጄኔሬሽን የሚጨነቅ ያን ያክል የለም። በቃ ሪያሊቲው ያ ነው፣ መሬት ላይ ያለው እውነታ ነው። አትጨናነቁ ነው። ሌላው ሁሉንም ኮርስ በሚባል አሁን እያንዳንዱ ኮርስ መስራት እችላለሁ፣ ነገር ግን ኮርሶቹ ዲፈረንስ ትንሽ ከባለፈው ልዩነት ያለው ምንም ልዩነት የለም በሚባል መልኩ ነው ሞጁል የተቀየረው። ፕሊስ ራሳችሁን አታጨናንቁ። ከዚህ በኋላ ደግሞ ከኔ ጋር አብረን አሪፍ ጥያቄዎች ጀስት ቻፕተር 1 ላይ ባዮሎጂ እንደሰራሁት ሁሉንም ቻፕተሩ ሶሻል፣ ጂኦግራፊ፣ ሂስትሪ፣ እንግሊሽ በተመሳሳይ ኬሚስትሪ፣ ባዮሎጂ፣ ፊዚክስ እና እንግሊሽ እንሰራለን ከናቹራል ተማሪዎች። እናንተ እስከዛ ገብታችሁ ፔጁን እያያችሁ ከየትኛውም በቃ ከዚህ በፊት ከሰራችሁ ጥያቄዎች በላይ እኔ ጥያቄዎችን አሰራችኋለሁ። ከታችም ከምንም አሪፍ ኮንሴፕቶችን እያመጣሁ ከጥያቄዎች ደግሞ አሪፍ ኮንሴፕቶችን እያየን እንሄዳለን። ቻፕተር 1ን በደንብ ማየት ትችላላችሁ። አይ ቲንክ ቸኩዬም ቢሆን አሪፍ ያሰራሁት ይመስለኛል። ከዚህ በኋላ ያለው ግን በእርግጥ አሪፍ እንሰራለን። ስለዚህ ነገር መጨናነቃችሁን አቁሙ። በቃ ባዮሎጂ ማንበብ በጣም ቀላል ነው። ምንም ከባድ ነገር የለም። በጣም ቀላል ነው። ባዮሎጂ ማንበብ በጣም ቀላል ነው። ኬሚስትሪ ማንበብ በጣም ቀላል ነው። ምንም ከባድ ነገር የለም። ኬሚስትሪ በጣም ቀላል ኮርስ ነው። ባዮሎጂም ፊዚክስ ምንም ከባድ ነገር አትደርጋችሁ አታስቡ። እናንተ አንብቡ፣ ጥያቄዎች በደንብ ስሩ። ፈተናውን አምሹር በእርግጠኝነት በደንብ አርጋችሁ መስራት ትችላላችሁ። ግማሽ ማምጣት ከባድ አድርጋችሁ ለምን እንደምታስቡት አይገባም። ኢቭን እያየን አይደል እንዴ ኢንተራንስ ላይ የሆነ ዝግጅት ማለት እንጂ እኮ ተማሪዎች ውጤት ማምጣት አቅቷቸው አይደለም። ትንሽ ማንበብ ነው የሚጠበቅባቸው ኢቭን ግማሽ ለማምጣት ማለት ነው። እናንተ በምታስቡት ወርዳችሁ ወጣችሁ ተፋልጣችሁ ምናምን የለም። በቃ እናንተ በደንብ አንብቡ፣ ውጤት ትሰራላችሁ። ከዛ በኋላ ምንድነው ታልፋላችሁ፣ እርግጠኛ ሆኜ ማለት ነው። ስለዚህ ከዚህ በኋላ ግቢ ላይ አድሎ ምናምን የለም። አድሎ የምትፈልጉ ተማሪዎች እንግዲህ ምንም ማድረግ አይቻልም፣ ግን አድሎ ምናምን የለም። በቃ ይህን አምናችሁ ተቀበሉ። ተማሪ ማለፍ ባለበት ልክ ያልፋል። 100% መሆኑ ለእናንተ እንደ ኦፖርቹኒቲ እንጂ እንደ ፕሮብሌም አድርጋችሁ አታስቡት። ጥያቄዎች ሞጁላችሁ ላይ ያን ያክል የተቀየረ ነገር የለም። ከእናንተ የሚጠበቀው አንድ ነገር ነው፣ ፈተናችሁን ለመስራት በደንብ ማንበብ፣ ከዛ ፈተና መስራት። ስለዚህ ምንም ከባድ ነገር የለም። ጥያቄዎች በደንብ እያየን እንሄዳለን። ሁሉንም ኮርሶች በደንብ እንሰራለን። ስለዚህ የምትጨናነቁ ተማሪዎች ራሳችሁን አትጉዱ። ግቢ ከባድ ነገር ትልቅ ነገር አድርጋችሁ አታስቡት። ግቢ ማለት በጣም ቀላል። ኢቭን ተመርቆ ስንት ዓመት 5-6 ዓመት ለፍቶ ደክሞ እኮ ስራ ማያገኝ ተማሪ ስንት አለ። ስለዚህ የምንማረው እኛ ለእውቀት ነው ምናምን፣ ይሄ ውሸት ነው። ራስን ለማስተባበር የሚዋሽ ውሸት ነው። እስከ 12 ለእውቀት ከተማ ማራችሁ እንደኔ ነው። እንደኔ
ኦን ማይ ፐርስፔክቲቭ እንደኔ የግል ሀሳብ ያን ያክል አሁን ለእውቀት ምናምን ተምረህ መጨረሻ ላይ ላስትሊ ስራ ማትሰራበት ከሆነ ምንድነው ያንተ መማር? ኢቭን ለኖሌጅ ብትል ራሱ ህዝቡን ካላገለገልክበት ካልጠቀምክበት ምኑ ላይ ነው ኖሌጅ? ሶ አፕላይ ካላደረከው ማለት ነው ራስህ ላይ ሰበሰብከው ማለት ያ እውቀት አይባል። እናንተ ጭንቅላታችሁ ላይ ብቻ ያንን ነው የተቀበላችሁ ማህበረሰቡን ካልጠቀማችሁ ራሳችሁን ካልጠቀማችሁ የእናንተ መማር ቫልዩ በጣም ትንሽ ፐርሰንት ነው። አስተሳሰባችሁ ምናምን ሶ ያንን አስተሳሰብ አፕላይ ለማድረግ ደግሞ የት ላይ መቀጠል በተማርክበት ፊልድ መቀጠል ያስፈልጋል። ያ ደግሞ ሀገራችን ለምን ላይ እንደሆነ ታውቃላችሁ። ስለዚህ እኔ ምን ለማለት ነው አትጨናነቁ። ያን ያክል ግቢን ትልቅ ነገር አድርጋችሁ አታስቡት። ቤተሰብ ምናምን እያላችሁ አትጨናነቁ። ከናንተ ከራሳችሁ በላይ ስለ ራሳችሁ የሚያስብ የሚጨነቅ እዚህ ምድር ላይ የለም። ሶ ወዳችኋለሁ። ከዚህ በኋላ ጥያቄዎች በደንብ እንሰራለን። ሶ ጉድባይ። ቀጣይ እስክንገናኝ ጉድባይ። እስካሁን ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ ተማሪዎች ሰብስክራይብ፣ ላይክ፣ ሼር አድርጉ። ከዚህ በኋላ በደንብ ጥያቄዎች ስለምንሰራ ማለት ነው። ጉድባይ።